ሰላም ለተከበራችሁ ማህበረ እስራኤል ሁሉ ከዚህ የምትገኙ እንደምናችሁ ሰላም ለሁላችሁ ይሁን። መልካም ቀን እና በፕራቲ በግል የገባችሁ የምትባረኩኝ በጣም አመሰግናችኋለሁ። እና ጎበዝ ጥሩ ዓላማ ይዘሃል፣ ቀጥልበት የምትሉት ሁላችሁ በጣም አመሰግናለሁ። እና በአማርኛ ገብተህ የማትናገር ያላችሁ ነው። እና እኔ እኮ በዕብራይስጥ ይቀለኛል አንድ ሁለተኛ ደግሞ ብዙ ሰዎች የሚያዳምጡ በዕብራይስጥ የሚናገሩ ስለሆኑ ስለዚህ ነው በዕብራይስጥ የምናገረው። ባጭሩ ትንሽ ልስታችሁ ባጭሩ ሁሉን በጠቅላላ ልናገር። ኦኬ ባጭሩ ልናገር እና አሁን እኔ ማስተምረው ስለ ሃይማኖት ነው። ሃይማኖታችን የይሁዲ የእስራኤል ሃይማኖት ነው ማስተምረው። አንዳንድ ሰዎች አሉ ከዚህ በእኛ የወጡ የእኛ ልጆች የእኛ ህዝብ በሌላ እምነት የሚሄዱ በሌላ መንገድ መርጠው የሚሄዱ ያሉ። ለእነሱ ደግሞ ትንሽ አስተያየት ሰጣለሁ፣ ትምህርት አቀርባለሁ እና እነሱም እንዲማሩ ተምረው አውቀው ወደ አባቶቻችን ወደ ቄሶች ወደ ረባኒም እንዲመለሱ። ቄስና ራብ በአንድ ላይ ነው የምንሄድ እና ስለዚህ ትንሽ አንዳንድ ነገሮች የተለያዩ ቢኖሩ ግን በጠቅላላው ግን ቄስና ረባኖት አብሮ በአንድ ላይ ነው የሚሄዱ። አንዳንድ ሰዎች አሉ እኔ በረባን አልዳርም፣ በረባን አላምንም፣ እኔ በቄሶች ብቻ ነው የሚያምን የሚሉ ደግሞ አሉ። እነሱ ደግሞ ተወዳጅ ዘሁት አይጨምርላቸውም፣ አይቀበልም። ተወዳጅ ዘሁት ረባካቱ ብለው ነው የሚጻፉ፣ እንደ ተዳሩ አይጻፉም። እና ስለዚህ ብዙ ነገሮች አሉ። አንዳንድ ሰዎች ደግሞ ገብተው በጣም ስለአመሰገኑ እነሱ ደግሞ ትንሽ አስተያየት ሰጣለሁ። በጥያቄው ስለቀረበ ጥያቄው ነው የምለው። አሁን አንዳንድ ሰዎች አሉ ክርስቲያን ኑረው ወደ ይሁዲ ወደ እስራኤል የሚገቡ፣ እስራኤል የነበሩ ደግሞ ወደ ክርስቲያን የሚሄዱ አሉ። ደግሞ አንዳንድ ሰዎች ሄደው ሃይማኖታቸው ሳይቀይሩ ተድረው የሚመጡ ደግሞ አሉ። ለእነዚህ ምን ትላለህ ብለው ደግሞ ጠይቀውኛል። እና ስለዚህ ለዚህ ማስተያየት አቀርባለሁ። አሁን ይሁዲ ነው፣ አይቀየርም። እግዚአብሔር ምን ይላል? እናንተ ቅዱሳን ናችሁ፣ ቅዱሳን ሁኑ። ለምሳሌ ለአባታችን ለአሮን አንተ ካህን ነህ፣ ካንተ የሚወጣ ህዝብ ካህን ይሆናል፣ ካንተ የማይወጣ ግን ካህን ለሚሆን አይችልም ብሏል እግዚአብሔር። እና ካህን ቅዱስ ነው። አሁን ይሄ ካህን እረክሳለሁ ካለ ሎ ያኼል አያርክስ፣ እኔ እረክሳለሁ ካህን ለመሆን አልፈልግም እንደለበ ለሆን እፈልጋለሁ ካለ ሎሎሎሎሎ አንተ ካህን ነው የምትቀር። ብትወርድም ብትቀይርም ትቀጣለህ እንጂ ካህን ነው የምትቀር። እስራኤል ደግሞ እንደሱ ነው። እስራኤል አሁን ቅዱስ ነህ ተብለናል። ለአሕዛብ ሁሉ መንገድ ብርሃን አሳዩ። ለአሕዛብ ሁሉ ለነሱም ጸሎት አድርጉላቸው፣ ለአሕዛቦች አትጥሏቸው። ግን ለእናንተ የሚጎዱ እናንተ የሚወጉ ሰዎች ግን አላቸው። ይህ የእግዚአብሔር መንገድ ነው። ሚልኻማ ሲሆን ግን ይህ ሌላ ነገር ነው። ግን ዝም ብለው ተነስቶ ሰው እኔ ክርስቲያን እጠላለሁ እስላም እጠላለሁ የሚል ሰው የለም። ካለ ይህ ነገሩ መቀየር አለበት። ዋናው ነገር ህዝቡ ሁሉ መውደድ ነው። እስራኤል ሁሉ ውደድ፣ ህዝቡ አትጥላ። ግን ከነሱ ጋር አትቅረብ፣ ከነሱ ጋር አትደበቅ፣ የነሱ ኦሪት አትያዝ፣ አትቅረብ። እነሱም ወደ እናንተ ሊቀርቡ አይችሉም። ሰላም ጎረቤት አለ። ሰላም በዚህ ነው ያለን እንጂ በሃይማኖት የለም። በሃይማኖት ጨዋታ የለም። እና አሁን አንድ ክርስቲያን እስራኤል ልሆን እንፈልጋለሁ ካለ ለምን ነው የምትፈልገው ተብሎ ይጠይቃል። ምን ሆነ ነው? አሁን የፈለከው ታደርግ ትችላለህ፣ የፈለከው ልትበላ ትችላለህ። እስራኤል ግን ሁሉ ነገር ሊበላ አይችልም። የተለዩ ነገሮች ነው፣ የተወሰኑ ነገር ነው የምንበላ። ቅዱሳን ስለሆነ ህዝብ እስራኤል ቅዱስ ስለሆነ የተለየ ነገር ነው የሚበላ። ሁሉ ነገር
ታይቶ ተመርምሮ ነው የሚበላ። አንተ አሁን ይሁዲ ከሆንክ እነዚህ ደግሞ የምትበላው ያለ የምትጠጣው ያለ ይከለክልሃል ይባላል። አሁን ደግሞ ሰንበት ትጥሳለህ። በሰንበት የፈለከው ታደርግ ትችላለህ፣ ትሰራለህ። እስራኤል ከሆንክ ግን እስራኤል ሰንበት የጣሰ ሞተ ላይ ይሙት ይባላል፣ በኦሪት ይሞታል። እና ስለዚህ ምን አስቸገረህ? ባለህበት ማትቀር ክርስቲያን ሆነ በክርስቲያኑ ማትቀር ተብሎ ይነገራል። እምቢ እፈልጋለሁ እኔ ሐሳቤ፣ ልቤ፣ ነፍሴ ሁሉ ከእስራኤል ጋር ነው፣ ከእስራኤል አምላክ እስራኤል ከአምላክ እስራኤል ጋር ነኝ ካለ እሺ ተብሎ ይማራል። ተምሮ ወደ ውሃ ወስዶ በውሃ ይታጠባል። ከታጠበ በኋላ ይገረዛል። ተገረዘ በኋላ ጥሩ አድርጎ አጥንቶ ከተማረ ኦሪቱ እጠብቃለሁ ካለ ወደ እስራኤል ይገባል። ተገባ በኋላ መመለስ የለም። እመለሳለሁ ካለው የራሱ ጉዳይ ነው። ሰንበት ከጣሰ ብዙ ቅጣት አለው፣ ችግር ነው፣ ቀላል አይደለም። እና አስበው ቢገቡ ይሻላል። ቀላል አይደለም። ዝም ብዬ ነው ለመጫወታ ብዬ ነው ለራሴ ለፍላጎቴ ብዬ ነው የገባው እንጂ እኔ ይሁዲ መሆን ፈልጌ መሰላችሁ ብለው የሚናገሩ ደግሞ አሉ። ይህ የራሳቸው ጉዳይ ነው። ራሳቸው በኃጢአት ገቡ ማለት ነው። ራሳቸው በኃጢአት ይገባሉ እና ተጠንቀቁ። ይሄ አውቃችሁ ስትገቡ አውቃችሁ ግቡ። እኛ ማን ሰው አናርቅም፣ ማን ሰው አንጠላም። መጥቶ ከገባ ግን በሰደር ምርመራው አድርጎ ትምህርቱን አድርጎ ተገርዞ ውሃ ተጣጥቦ ሊገባ ይችላል። አሁን አንድ ይሁዲ ደግሞ ወደ ክርስቲያን ሄዶ ሴት ያመጣል፣ ወይም ሴት ሄዳ ወንድ ታመጣለች። ይህ በእስራኤል ሎት ይትኸተን ባም ከነሱ ጋር እንዳትዳር ተብሏል። ኦሪት ክልክል ነው። በመጽሐፉ ሁሉ ከነሱ ጋር የተዳረ እናየዋለን። የሚቀበሉትን ቅጣት እያየነ ነው። ህዝበ እስራኤል ተጨፈጨፉ። ስለዚህ ከነሱ ጋር ስለተቀረባቸው በሰፈር በሚድባር የፊንኻስ የአሮን ዘር ምን እንደሆነ የሁሉ ይታያል፣ በጽሁፍ አለ። ከነሱ ጋር ከተዳርክ ቅጣት አለ። ግን ልመለስ ነይ ካልክ ግን እግዚአብሔር ይወደሃል። ህዝበ እስራኤል ልመለስ ነይ ካለ እግዚአብሔር ይወደዋል። ክርስቲያን ሆነ ክርስቲያን ብትሆን ዘሎ እና የእስራኤል ሊቀየር አይችልም። አንተ ቅዱስ ነህ፣ ቅዱስ ሆነ ትቀራለህ እንጂ እቀየራለሁ ወደ ሌላ አሕዛብ እሄዳለሁ ካልክ ብትሄድም በእነሱ ምግብ ብትበላም እስራኤል ነው የምትቀር። ቅዱስ ነህ፣ ቅዱስ ትቀራለህ። ግን ቅጣት አለ፣ ብዙ ቅጣት አለ። ከኛ ጋር ሊሳተፍ አይችልም። በጸሎት ጋር ከኛ ጋር መጥቶ ከኛ ጋር በአንድ ላይ ጸሎት ሊያደርግ አይችልም። እንደ እስራኤል አንቆጥረውም። ግን እስራኤል ነው የሚቀረው። ተተመለሰ እንወደዋለን። እግዚአብሔር ከወደደው እኛም እንወደዋለን፣ እናቀርበዋለን። ክርስቲያን የወደድነ የህዝበ እስራኤል ሳንወደድ አንቀርም። እና ስለዚህ እስራኤል ኃጢአት ካደረገ ተመለሱ፣ ወደ ዋናው ነገር ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ ህዝባችሁ ተመለሱ። አትሳሳቱ። በጣም በአንድ ነገር በትንሽ ነገር ተነስታችሁ አትባላሹ። እግዚአብሔር ከእናንተ ጋር ነው። ማንም ሰው አሁን እኔማ ኃጢአት አድርጌያለሁ፣ እኔማ ምን ከንቱ ሂጃለሁ፣ በቃ ጠፍቻለሁ፣ እግዚአብሔር አይሰማኝም አያዳምጠኝም የሚሉ ሰዎች ደግሞ አሉ። ይህ ማይሆን ነገር ነው። እግዚአብሔር ሁሉን ይቀበላል። ኃጢአት፣ ትልቅ ኃጢአት፣ ትንሽ ኃጢአት ያደረግከውን ሁሉ እግዚአብሔር ይቅርታ ያደርግልሃል። ተመለስ። ሰላም፣ መልካም ቀን።